ማስረጃ ነው ያለው። እኔ ቤቱን ሊብዬ እኮ ነው የመጣሁት። ባለፈው አይተህ የለ እንዴ? ድጋሚ ምን አሳየህ? አሁንም አይኔ አይደል እንደፈለኩ ላደርገው ነው። እንኳን ማየት የፈለኩትን አደርገዋለሁ። ልጄ ወይ እባክዎትን ይረጋጉ። እባክዎት ተረጋጉ እማዬ። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። ነባር ቤተሰቦቼ ሼር እያደረጋችሁልኝ እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን በማስቀመጥ እያበረታታችሁ በዛሬው እንግዲህ ተወዳጁ ድራማ ወይም ደግሞ አስቀያሚው ክፍል ላይ ደርሰናል ማለት ነው። ይህም የእናት ግፍ የተሰኘው ተከታታይ ድራማ ቀጥሏል ማለት ነው። በዛሬው ክፍላችን እንግዲህ የማሳያቸው ከዚህ ቀደም በተፈጠረው ነገር ብዙ ነገር ተፈጥረዋለኝ። የወዴት ጉዲትና የወንድዬ መጨረሻቸው ምን ይመስላል የሚለውን አብረን እናያለን። እንዲሁም ደግሞ የወዴት ጉዲት እናት ቤቷ መሸጡ እውን ነው ወይስ አይደለም የሚለውን አብረን የምናይ ይሆናል ማለት ነው። ወንድዬ አሁን ላይ በጣም ትልቅ ችግር ውስጥ ገብቷል። እናቱን ለማዳን ለመበቀል የነበረው ሴራ እንግዲህ ወደ ራሱ አዝምቶ አሁን ላይ እጅግ በጣም የከፋ ጉዳት ደርሶበታል ማለት ነው። ወንድዬ በስተመጨረሻስ ምን ይሆናል? ምን አድርጎ ነው የሚለውን እንግዲህ አብሬ እተነትንላችኋለሁ ማለት ነው። የተወዳጁ ድራማና አስቀያሚ ትዕይንት ማለት ነው ምን ይመስላል የሚለውን እስከ መጨረሻ ድረስ አብራችን ቆዩ። ላይክ በማድረግ ጀምሮ ማለት ነው። እንዲሁም ሀሳብ አስተያየታችሁን አስቀምጡልኝ። ስለምታበረታቱኝና ስለምትደግፉኝ ከልብ እያመሰገንኩኝ ወደ ድራማው መለስ ስለላችሁ እንግዲህ ከዚህ ቀደም ወንድዬ በእናቱ ምክንያት በጣም ተናዶና ተበሳጭቶ ነበረ ማለት ነው። ከዚያም እንግዲህ የተፈጠረው ነገር ምንድነው? ሚስቱ ይህን ሁሉ ስታደርግበት እሱ እንደ የዋህነት በመመልከት እንግዲህ ቂልና ሞኝ አድርገው ብዙ ነገሮችን ስትጎዳው ከመቆየቷን በላይ እናቱ ላይ ያደረገችው ግፍ በጣም ለሱ ከስሜቱ በላይ ነበረ ማለት ነው። ምክንያቱም ሚስቴ ናት ብሎ ይዟት የነበረችዋ ሴት እናቴን በዚህ ልክ ትበድላለች ወይም ደግሞ ታጠፋለች፣ ለግድያ የሚያደርስ ነገር ታደርሳለች፣ ክፋት በዚህ ልክ አለ ብሎ ጭራሽም አስቦ ማያውቅም። እሱ እንግዲህ እናቱን መሳይ የዋህና ልቡን ንጹህ የሆነ ሰው በይቅርታ የሚያምን መልካም ሰው ነበር ማለት ነው። ታዲያ ያ ሁሉ ነገር ከተፈጠረበትና ባየውና በሰማው ነገር እጅግ በጣም አይምሮን ከመንካቱ የተነሳ ለእናቱ እንግዲህ እበቀልላታለሁ፣ እናቴን ሁሉ ያደረጋትን ግፍ በእሷ ላይ መልሼ አደርጋለሁ በማለት እንግዲህ የተለያዩ ነገሮችን ሲያደርጋት ቆይቷል ማለት ነው። አስሯታል፣ ገርፏታል፣ እንዲሁም ምግብና ውሃን በመከልከል እንግዲህ እንቅልፍ በማንሳት በጣም ብዙ ነገሮችን ከአደረገ በኋላ ከታሰረችበት እንግዲህ አምልጣ ሄዳለች የወዲት ጉዲት ማለት ነው። ይህ ሁሉ ያደረገው እንግዲህ ወንድዬ በስሜት ነው እንጂ በስሌት አልነበረም ማለት ነው። ታዲያም እንግዲህ ዛሬም እንግዲህ ከየወዲት እናቷ ቤት ባለችበት ቤት እንግዲህ በመሄድ የወዲትን ጎትቶ በማውጣት ከደበደባትና ከቀጠቅጣት በኋላ የዛሬ የመሞቻች ቀን ነው፣ የምትሞችበትን ጉድጓድ በመቆፈር ራስሽ ትቀበሪያለሽ፣ እናቴንም እክሳታለሁ፣ በዚህ ነው ደስተኛ ህይወት የምኖረው በማለት እንግዲህ የወዲትን እቤት በማስወጣት እንግዲህ ወደ ጫካ በማስገባት ጉድጓድ እንድትቆፍር ያደርጋታል ማለት ነው። ታዲያ የወዲትም እንግዲህ በዚህ በሚያደርግበት ነገር ይቅርታ እባክህን፣ ሁለተኛም እናቴ ላይ በደረሰችበት አልደርስም፣ እባክህን ማረኝ፣ አሁን ከልቤ ነው ተጸጽቻለሁ በማለት የይቅርታ ተማጽኗን ስትማጽነውም እሱም ከዚህ በኋላ የይቅርታ ልብ ጭራሽ የለኝም፣ ሁለት ደግሞ እኔን የሚያስደስተኝ ነገር ቢኖር አንቺ ከምድረ ገጽ አጠፋሽ ብቻ ነው፣ ያኔ ደግሞ እኔ ደስተኛ ህይወት እኖራለሁ በማለት ይናገራል ማለት ነው። የወዲትም እንግዲህ እኔ እስር ቤት እገባለሁ፣ ቅጣቴን ህግ ይቅጣኝ እንጂ አንተ እባክህን አትቅጣኝ፣ እኔን ገለህ አንተ ደስተኛ ህይወት አትኖርም፣ ለእናት ስትል እንኳን ኑርላት በማለት እንግዲህ ትማጸናዋለች። እሱንም አሻፈረኝ አልሰማሽም በማለት እንግዲህ የምትሞትበትን ጉድጓድ እያስቆፈራት ባለበት ሰዓት እንግዲህ የወንድዬ እናት ለወንድዬ ስልክ ትሞክራለች ማለት ነው። በዚህን ጊዜ ታዲያ ስልኩን አለማንሳቱ በጣም ያስጨነቃት የወንድዬ እናት በተደጋጋሚ ስልክ ትደውልለታለች ማለት ነው። እባክህ ልጄ በስተመጨረሻም ባጠባው ጥቶቼ ይዤሃለሁ፣ እኔ አንተ ታስፈልገኛለህ፣ ጦስህን ገደል ይግባ፣ እኔ ይቅርታ አድርጌላታለሁ፣ ስለዚህ እሷን ልጅ ምንም አታድርጋትና ዝም ብለህና ወደ ቤት ሰላምህን ታገኛለህ በማለት ትማጸናዋለች። ነገር ግን እሱ ደግሞ ጭራሽ እናቴ አሁን ላይ የምትይው ነገር በፍጹም ልሰማና ተግባራዊ ላደርግልሽ አልችልም፣ ይቅርታ አድርጊልኝ፣ ዛሬ የእሷን ህይወት እፈጽማለሁ፣ እጨርሰዋለሁ፣
እሷ በዚህ ምድር ላይ ተንደላቃ እንድትኖር መቼም ቢሆንም አልፈቅድላትም እናቴ ይቅር በይኝ በማለት ጆሮዋ ላይ ስልኩን ይዘጋዋል ማለት ነው። የእናቷ አንጀት እንግዲህ እንስፍስፍ ነውና ልጄን አጣሁት በማለት እንግዲህ እያለቀሰች ትገኛለች ማለት ነው። በዚህ ምክንያት እንግዲህ አለምም እባክሽ እናቴ እሱ ምንም ሊሆን አይችልም ተረጋጊ፣ አታልቅሽ፣ አልቅሰሽም አታስለቅሽም በማለት ታባብላት ትጀምራለች ማለት ነው። እሷ ግን ወይኔ ልጄ በእኔ ምክንያት እኮ ነው ሁሉ እኔ መሞት እየቻልኩኝ እንዴት እሱ በእኔ ምክንያት ችግር ውስጥ ይገባብኛል ብላለች ማለት ነው። ይህም እንግዲህ የወንድዬ አለማስተዋልና የዘወትር ድንፋታ የዘወትር ቀዥቃዣነት ነው ለዚህ ሁሉ የዳረገው ማለት ነው። ማለት ወንድ ልጅ ይሰራል እንጂ አያወራም ነበረ። ነገር ግን በተለያዩ ዛቻዎችን ቤቱም ሂዶ የዮዲት እናትን በማስፈራራት እንዲሁም ደግሞ ከአስቻሎች ጋርም ግብግብ በመግጠም የሚፈታውን ችግር ለሕግ ማቅረብ ሲችል በራሴ እወጫዋለሁ፣ ራሴ ከተወጡት በኋላ እስር ቤት እገባለሁ በማለት ይህን ነበር ያሰበው። ነገር ግን የዮዲት እንዲህ በቀላል የምትበገር ሴት አይደለችም። ማምለጫ ማታጣ በጣም ተንከሲስና እንሽላሊት ነገር ነች ማለት ነው። ምክንያቱም በዚህ ስንላት በዛ የምትሽለከለክ ዘደኛ ሰላቢ ነች ማለት ነው። እና እንግዲህ እናቷም እንግዲህ በዚህ ምክንያት ስትሰማ ዮዲት እየተደበደበች ነው። ለዚህም ደግሞ ሊገላት ወደ ጫካም ወስዷታል። እና አባዬ ምን ትበላለች ስትባል አባዬም እኔ እንዳይገርፈኝ ብዬ እንጂ ለራሴ በደንብ ቅጥቅጥ እንዲያደርጋት ነው። እሷ ልጅ ልትሆን በፍጹም አችልም። እሷ ለዚህ ችጋራምና መዳምነት ዳርጋኛለች። ከዚህ በላይ ይገባታል ብላ እንግዲህ የአንደኛዋ እናት እንግዲህ ወይም የወንድዬ አማት ተብያዋ ማለት ነው ዮዲትን እንዲገላት ፈቃድ ሰጥተዋለች። እሷም እንግዲህ ልጄ አይደለችም፣ እኔ ልጅ እንደዚህ አይነት የለኝም ሊኖረኝም አይችልም በማለት ቤቴን አሳልፋ ሰጥታዋለች። ለችግር የዳረገችኝ እሷ ነች ስትል እንግዲህ መረር ብላ እንግዲህ ሀዘኔታዋን ስታሰማ እናያታለን ማለት ነው። የዮርዳኖስም ምንም ቢሆን ምንም ልጅሽ ናት፣ ልጅ ስታጠፋ ደግሞ ይመከራል ይገሰጻል እንጂ ሕግ መቅጣት እየቻለ ሰው እንዴት በቁሙ ሰውን ሊገል ይችላል? እና እባክሽን አስቢበት በማለት እንግዲህ ትናገራለች። ነገር ግን እዚህ በኋላ ልጅ አይደለችም፣ ላያትም አልፈልግም፣ እንደፈለገ ያድርጋት ሚስቱ ነች በማለት ፈቃድ ሰጥታለች ማለት ነው። ከዛም እንግዲህ ዮርዳኖስ ሲጨንቃሰኝ ወንድዬ ከመጣ ዮርዲን በጣም ሲያመናጭቃት ነበረ ማለት ነው። እንዲሁም ደግሞ ዮዲትን በሚማታበት ሰዓት ራሱ ከይዘር በይ አንቺ ምንም የሚያገባሽ የለም አይመለከትሽም በማለት እንግዲህ አሽቀንጥሮ ጥላት ነበረ ማለት ነው። ዮርዳኖስ እና የዮዲት ጉዲት አንድ ቀን ስምምነት የላቸውም። ለስሙ ያክስትልጅና ያክስትልጅ ናቸው። ነገር ግን ዮዲት ከማንም ጋር መስማማት ስለማትችል እሷውን የምታመናጭቅና የምትንቅ ሴት ስለነበረች አሁን ላይ ግን ማንም ሊያዝንናት አልቻለም ማለት ነው። ምክንያቱም ያደረገችው ነገር ሁሉ በራሷ ሴራ ነው። ተይ ስትባል ባለመስማቷ ነው። ከዚህ በላይ ይገባታል በማለት የገንዛ ወንድሟ ራሱ እንድትመታና እንድትጎዳ ነበር ፈቃድ የሰጠው ማለት ነው። ነገር ግን ከዛ ቀደም እንግዲህ አስቻለው ስለ እህቱ ሊከላከልላት ቤቱ ድረስ በመሄድ እናቴንም ሆነ እህቴን ድርሽ እንዳትልባቸው መቅጣት ያለባቸውን ሕግ ይቀጣቸዋል በማለት እንግዲህ አስፈራርቶት ነበረ። ነገር ግን ያ ሁሉ አድርጎላት ራሱ ዮዲት የወንድዬን እናት መንገድ ላይ ስታገኛት ዝታባትና አስፈራርታት እንዲሁም ደግሞ የማይገባ የስድብ ቃላትን አስተናግዳ ነበር እየላከቻት ማለት ነው። ይህንንም ሲሰማ የበለጠ ወንድዬ ደግሞ በጣም ነበር የተበሳጨው። በዚህ ምክንያትም ነበር እቤቷ ድረስ በመሄድ ቅጥቅጥ አድርገው ቀጥቅጦ ከዛ እንደገና ወደ ጫካ የወሰዳት ማለት ነው። ታዲያም እንግዲህ መጨረሻው ምን ይሆናል የሚለው ደግሞ ማለት ነው በጣም የሚያሳዝን ታሪክ ተፈጥሯል እዚህ ላይ ማለት ነው። ያው እንግዲህ አበባዬም ችግሯን ላለመታሰርና አደባባይ ጎዳና ላለመውደቅ ስትል እንግዲህ ቤቷን በመሸጥ ከችግሩ ልትወጣ እያለች ጫፍ ላይ ደርሳለች ማለት ነው። በዚህም እንግዲህ የተከናወነው በአስቻለው ግፊት ማለት ነው። እናቱን ከስር ለማውጣት ሲል እንግዲህ ነባር ቤተሰቦቻቸውን በትነው እንግዲህ ያደጉበትን የኖሩበትን ቤት ሽጠው ከህሊና እስረኛ መውጣት ሳይችሉ ነገር ግን ከህግ እንግዲህ ለማምለጥ እየተፍጨረጨሩ ይገኛሉ ማለት ነው። በዚህም ወይዘሮ ወርቄ ወይም ደግሞ አበባዬ ቤቴንም አይተኸዋለኝ ከዚህ በኋላም አይሸጥም ሊሸጥም አይችልም በማለት እንግዲህ ሁልጊዜ ቢሆንም ቃሏን እያፈራረሰች ትገኛለች። በዚህም ደግሞ አስቻለው እናቴን አትስማተኝ፣ አንተ ብቻ ዝም ብለህ ነገሩን ፈጽምልኝ፣ እኔ ጋር ትነውልህ በማለት ያስረዳዋል ማለት ነው። እንግዲህ አበባዬ በስሜት ሁና ነው ተረዳት በማለት አስቻለው ለእናቱ መስዋዕት ምን ያክል እየከፈለ እንደሆነ የሚያሳይ ድራማ ነው ማለት ነው። ከዛም እንግዲህ በድጋሚ
ወንድዬ እናት መለስ ስልላችሁ አሁንም ያለህበትን ንገረኝና በማለት ስትደውልለት እናቴ ከዚህ በኋላ ልሰማሽ አልችልም፣ የመጨረሻው ጊዜ አሁን ነው ሰዓቱን በማለት እናቱን ስልክ እያወራ ባለበት ሰዓት እንግዲህ ዮዲት ይህ የመጨረሻሽ ነው፣ አንድ ነገር ግን ልትናዘዥ ይገባሻለኝ፣ ከመሞትሽ በፊት ምን ማድረግ ትፈልጊያለሽ በማለት ሲያናዝዛተኝ ይቅርታ እንድታደርግልኝ ነው። እየቆፈር ከቆየው በኋላ እጅግ በጣም ደክሞኛል፣ ሰውነቴም ዝሎ አለኝ፣ እባክን ተወኝ በማለት ይቅር በለኝ፣ እኔ ራሴን ለህግ እሰጣለሁ፣ እታሰራለሁ፣ ህግ ይቅጣይ ብለው ነበረ። ህግ የሚቀጣሽ 1-2 ጊዜ አመት ብቻ ነው። ከዛ በኋላ ግን እሴን በፈረስ ጭራ በመሰለው እየተጎማልሽ እኔና እናቴን እድሜ ልካችን ስታቃጥይ ልትኖሪ ነው? በፍጹም እንዲያው መቃጠል ያለብሽ እንዲሁ በቁምሽ ነው፣ ለጅቦች ራትና ምሳ መሆን አለብሽ ብሎ እየዛተባት ነበር። እሷ ግን ስትማጸነው ነበረ። ከዛም እንግዲህ በዚህ ምክንያት እንግዲህ ወንድዬ ትካዜ ውስጥ በሚገባበት ሰዓትና የእናቱን ያለችው ነገርን እናቴ ዛሬ የምትይ ነገር ባለመስማቴ ይቅር በይኝ በማለት ከራሱ ጋር ሀሳብ ተውጦ ነበር ማለት ነው። ይህኔ ጊዜ እንግዲህ ብድግ ስልና ዮዲት ሆዬ አናቱን ለሁለት ስትለው ወንድዬ ባለበት ድብልቅ ይላል ማለት ነው። ስልኩን ያልተዘጋው እናት የልጇን ድምፅና የልጇን ጣር እየሰማች እንግዲህ እዚህ ጋር እንደምታያት ዝልፍልፍ ብላ ወድቃለች ማለት ነው። ወይኔ ልጄ በእኔ ምክንያት ነው አጣሁት፣ ምን ይበጀኝ እያለች እንግዲህ በልቅሶ እያነባች ትገኛለች ማለት ነው። ይህ ደግሞ የሆነበት የወንድዬ ቆራጥነት አለመታየቱ ነው። የወዲትም እንግዲህ አንተን በጣም አፍርብ ነበረ፣ በላሁን ተነስና እኔን መልሰህ ቅበረኝ እስኪ፣ አንተን እንኳን ለጓደኞች ለማሳየት በጣም አፍርብሃለሁ፣ አንተ እኮ ሰው አይደለህም፣ እንዴት ነው ከአንተ ጋር አብሬ እየኖርኩት በማለት ደስታዋን ስታበስርና ከሳቅም ከሀዘንም ከፍራቻም ከድንጋጤም እንግዲህ የተስተጋባ ድምፅ ስንሰማ ነበር ማለት ነው። በቀጣይ ክፍል ይዤላችሁ እመጣለሁ።